በእንዲህ እንዳለ በሰባተኛው ጠቅላላ ምርጫ የሲቪክ ማህበራት ተሳትፎ ከፍተኛ እንደነበር የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ተናገሩ። ፓርቲው ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በጋራ እንደሚሰራም ገልጸዋል። አሁንም ተመስገን ዳረጎት ዝርዝር ይዟል። የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ አደም ፋራህ በሰባተኛው ጠቅላላ ምርጫ የሲቪክ ማህበራት ተሳትፎ ከፍተኛ መሆኑን ጠቅሰው ይህም ፓርቲው ለሲቪክ ማህበራት በሰጠው ትኩረት የመጣ መሆኑን አነስተዋል። በብልጽግና የሚመራው መንግስት የሲቪል ማህበረሰብ ድርጅቶች በሀገራዊ፣ ማህበራዊ፣ ኢኮኖሚያዊ፣ ዴሞክራሲያዊ ስርዓት ግንባታ ላይ በአጠቃላይ በሀገር ግንባታ ላይ ያላቸውን አስተዋጽኦ በሚገባ እንዲያበረክቱ ምቹ ሁኔታ ለመፍጠር ሰፊ ጥረት አድርጓል። በሰባተኛው ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶች ተሳትፎ ያለፉት አመታት ጥረት ውጤት ነው ብለን መውሰድ እንችላለን። በቀጣይም የሲቪል ማህበረሰብ ድርጅቶች በሁለንተና ሀገር እድገት ላይ የድርሻቸውን እንዲያበረክቱ ብልጽግና ፓርቲ አስፈላጊውን ድጋፍና ትብብር ለማድረግ ቁርጠኝነቱን በዚሁ አጋጣሚ መግለጽ እፈልጋለሁ። ብልጽግና ፓርቲ ከፖለቲካ ፓርቲዎችና ከሲቪክ ማህበራት ጋር በቅርበት እንደሚሰራ አስታውቋል። ለሰባተኛው ጠቅላላ ምርጫ ስኬት ለተረባረቡ አካላትም ምስጋና አቅርበዋል። በአጠቃላይ ሰባተኛው ጠቅላላ ምርጫ በስኬት እንዲካሄድ አስተዋጽኦ ላበረከቱ አካላት በተለይም ለመላው የሀገራችን ሕዝብ፣ ለጸጥታ አካላት፣ ለሚዲያ ተቋማት፣ ለተፎካካሪ ፖለቲካ ፓርቲዎች በአጠቃላይ በምርጫው ሂደት ተሳትፎ ለነበራቸው አካላት በሙሉ በብልጽግና ፓርቲ እና በራሴ ስም ላቅ ያለ ምስጋና አቀርባለሁ። በቀጣይ ብልጽግና ፓርቲ ከፖለቲካ ፓርቲዎችና ሌሎች በሀገር ግንባታ ላይ ሚና ካላቸው አካላት ጋር በትብብር ለመስራት ቁርጠኛ ነው። ባለፉት አመታት የጀመርነውን በፉክክርና በትብብር መካከል ሚዛን ጠብቆ የመሄድ ጥረታችንን በቀጣይ ማጠናከርን የምንቀጥል ይሆናል። በሰባተኛው ጠቅላላ ምርጫ የመራጮች ተሳትፎ ህዝቡ ከፍተኛ የዲሞክራሲ ልምምዱን ያሳየበት መሆኑንም ገልጸዋል። መራጩ ህዝብ ከሌሊቱ 10 ሰዓት እስከሚቀጥለው ድረስ የሚቀጥለው ቀን ሌሊት 10 ሰዓት ድረስ የመምረጥ መብቱን ለመጠቀም ይበጀኛል የሚለውን አካል ለመምረጥ የተሰለፈበት እና ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው። ስለዚህ በአጠቃላይ በሂደቱ የተማርነው ጉዳይ ህዝቡ በዲሞክራሲያዊ አኳኋን በራሱ ይሁንታ ሀገርን መምራት ያለበት እሱን መወከል ያለበትን አካል ለመምረጥ እጅግ ቁርጠኛ መሆኑን ትልቅ ጽናት ያለው መሆኑን የሚያሳይ ነው። ከዚህ በተጨማሪ የሀገር ግንባታን እጅግ ወደ ላቀ ደረጃ ማሸጋገር የሚቻለው የዲሞክራሲ ባህል ሲዳብር ነው የሚል እምነት እንዳለው ህዝቡ በሚገባ አሳይቷል። ለዚህ ብልጽግና ፓርቲ ትልቅ ክብር አለው።